እዚህ ቤት ላይ አሁን ትርምሱ ይጀምራል። በምንም አይነት ሁኔታ ጥርጣሬያቸው እኛ ላይ መሆን የለበት። አታስብ፣ ከብዙ ሰው ጋር ግንኙነት ስላላቸው አይናቸው እኛ ላይ አያርፍም። ልጅቷ ላይ ያሰብሽውን ነገር ግን መተው አለብሽ። ባልተው ምን እንዳይፈጠር ሲፈን፣ እኔ አላማችንን እንድናሰፋው እንፈልገው ማለት ለምን ያጣነውን ብቻ ሳይሆን ያላገኘነውን አናስብ። በጣም ጥሩ። ሲፈን፣ ይህን ጉዳይ አንቺ ነሽ አይደል ያደረግሽው? ለምን ከዚህ ሁሉ ሰው መሀል እኔን ጠረጠርሽ? ያው ብዙ የምንተዋወቃቸው ነገሮች ስላሉ ይሆናላ። እና ደግሞ አድርገሽውም ከሆነ በጣም ነው የምገረምብሽ። ለምን? ያው ያደረግሽው ነገር እጅግ ውብ እና የሚደንቅ ነገር ስለሆነ ነው። ገና በደንብ አስገርምሻለሁ። ሄሎ ዲኑ፣ ምን አምናን ምንድን የኔ ልጅ ጉድ ሆነናል። ዳኑ ምን ሆነች? ከቤት የሆነ ሰው ወስዷታልና የለችም። እንዴ ቆይ፣ እንዴት? ማን ይሄን ሊያደርግ የቻለው? እሱን እኔ ማወቅ ከብዶኛል። ወይኔ ልጄ፣ እናቷ ከሰማች ማበዷ ነው። ወይኔ ልጄ። አንቺ ተረጋጊ። አሁን ሙሉ ፖሊሶች ደውላለሁ። ምን ይዤ ነው የምረጋጋው? ምን ይዤ? እስቲ ንገረኝ። ሁሉም ይስተካከላል፣ ቃል እገባልሻለሁ። ሁሉ ከየት አምጥተህ ነው? መምጫው ሳይሆን አንቺን ሊያስጨንቅሽ የሚገባው ምን እንደምናደርግበት ነው። ማለት አሁን በዚህ ብር ተንቀሳቀሽበት፣ የፈለግሽውን አድርጊ። በጣም ጥሩ። ስለዚህ አንድ እቅድ ነበረኝ፣ እሱን ማሳካት እችላለሁ። ምንድን ነው እቅድሽ? ከድርጅቱ ግማሽ % መውሰድ አስቤያለሁ። በምን መንገድ? የወይዘሮ ሞርዚናን የልጅ ልጅ በማገት። ምን? አዎ ዳኑን በማገት። ከዛም የድርጅቱን % ሸጠው ካላኩልኝ አጠፋታለሁ። ከማጥፋት ማስፈራራት። ይኸውልህ ቃል፣ ወይዘሮ ሞርዚና ቃል፣ ይኸውልህ ልጄን ያሳገተቻት የልጅ ልጄን ወይዘሮ ሜርሲ ናት። ሌላ ማንም ሊሆን አይችልም። ጠላቴ እሷ ብቻ ናት ብላ አይኗን አሁንም ድረስ እሷ ላይ ብቻ ነው ያደረገችው። የሲፈን ጉድ በፍጹም ማንም ሊጠረጥራትም ሊያቅባትም አልቻለም። ምክንያቱም ሲፈን ጠላታችን ትሆናለች ይህን ያህል ብለው በፍጹም ማናቸውም አላወቁም። ሲፈን እኔን መቼም አይጠረጥሩኝም ብላ ደስ ብሏት እየኖረች ያለች ይመስላል ማለት ነው። ምክንያቱም ያው አይናቸውን የጣሉት ወይዘሮ ሞርዚናም አይኗን የጣለችው ከሜርሲ ላይ እስከሆነ ድረስ እኔ ጋር ምንም የሚያገናኘውም ነገር የለም ብላለች። ሙስጠፋ ተጠንቀቂ ሲፈን፣ አይናቸውን እኛ ላይ መጣል የለባቸውም። አታስብ፣ እዚህ ቤት አሁን ትርምሱ ሊጀምር ነው። ምክንያቱም እኛ ላይ በፍጹም አይናቸው ሊጠቁሙ አይችሉም። ሌላ ብዙ የሚጠቁሙበት ሰው አለ። ስለዚህ በፍጹም ለእኛ እኛን ለመጠርጠር ጊዜ አይኖራቸውም ትለዋለች። በጣም አደገኛ ሰው ነች ሲፈን። ሜርሲም ያው እሷ እንዳደረገችው በደንብ ገብቷታል። አንቺ ነሽ አይደል ያደረግሽው ልጅቷን ያሳገትሻት። ስለዚህ ያው ያደረግሽው ነገር ያስደንቃልም ያስገርማልም። እናም ጥሩ ነገር ነው ያደረግሽው ትላታለች። ገና ከዚህ በላይ አስገርምሻለሁ ትላታለች። ይህን ቤት ብትንትን እንደምታወጣው ነው። ግን ሜርሲ ለራሷም ጥቅም ስለምትፈልግ ነው። ምክንያቱም ሜርሲ በጣም ይህን ቤት መጣል ትፈልጋለች። የወንድሟን ልጅም ወደው አይደለም። በተለይ ደግሞ ወይዘሮ ሞርዚናን ማስወገድ ትፈልጋለች። ሁሉንም አስወግዳ እሷ ብቻ እንደፈለገች የቤቱ አዛዡና መኖር ስለምትፈልግ ማንንም ለማንም አትራራም። ለማንም ምንም አይነት ምህረት የላትም። እናም ሜርሲ ሲፈንን ጥሩ ነገር ነው ያደረግሽው። ወይዘሮ ሞርዚናን ጨርቋን ጥሌ ማሳበድ ጨርቋን አስጥዬ ማሳበድ እፈልጋለሁ። ስለዚህ ከጎንሽ ነኝ። እንዴት ስትል እሱን የሆነ ቦታ አንድ ቦታ አብረን እንሄዳለን። ከማን ጋር? ከአንቺ ጋር ነዋ።
ሌላ ከማን ጋር ሊሆን ይችላል? እሺ ሂደን እስከዛስ ምንድነው የምናደርገው ስትላት እሱን አብረን የምናየው ይሆናል ዝም ብለሽ ተከተይኝ ትላታለች። እሺ ምንም ችግር የለውም እንሄዳለን ብላ ሁለቱም ተስማምተዋል። በቃ በፍጹም ሞርዚና ሜርሲንን ብቻ ጠረጠረች እንጂ ያችኛዋን በፍጹም ልጠረጠር አልቻለችም። ቃልም ተረጋጊ ሞርዚና ተረጋጊ፣ እሷ ላትሆንም ትችላለች። ስለዚህ የሚጸጽትሽን ነገር አታድርጊ፣ ቀስ በቀስ በቅርብ ርቀት እንከታተላታለን። ስለዚህ እንደዚህ ብለሽ አትደምድሚ ይላታል። እሺ ምን ላድርግ ስትለው ጠብቂ ዝም ብለሽ ይላታል። አምነንም ማን ነው ግን ቆይ እየተከታተለ ከስር ከስር የሚያጠቃኝ ማን ነው ግን አልፈታኝ አለ ከስር ከስሬ እያለ እንትን እያለኝ አለ ይላል። በጣም ተናዷል። ምክንያቱም ጠላቶቹ ከአጠገቡ እንዳሉ በፍጹም አያውቅም። ግን ደግሞ ማን ነው ከስር ከስሬ እያለ ጠላቴ እኔ ሊያጠቃኝ የተነሳ ብሎ በጣም ተናዷል፣ እጅግ በጣም። ከዛም እሺ አንተ እኔ ለፖሊስ አመልክቻለሁ፣ ስለዚህ ሙስጠፋ አሁን ወደ ማዝህ ቦታ ትሄዳለህ ይለዋል። እሺ አለቃ ታዛዥ ነኝ። እሱ እዚህ ሁሉ ሴራ ጀርባ ማን እንዳለ ላወቀ ሲፈንና ሙስጠፋ ነገራቸው እቅዳቸው ሁሉ ባሰቡት መንገድ እየሄደላቸው ስለሆነ በጣም ደስ ብሏቸዋል። ወይ ጉድ! ማን ነው ግን? ምን አይነት ጊዜ ነው ግን የደረስነው? እንዴት ህፃን ልጅ ሰው ያግታል? ትላለች ሲፈን። እንደው የሚገርም ነው፣ እንዴት ህፃን ልጅ ምን አይነት ዘመን ነው እያሉ ሜርሲም እሷም እንትን ይላሉ፣ በጣም ሙድ ይይዛሉ። ነገር ግን ቃል የምጠረጥሪው ሰው አለ? የምጠረጥሪው ጠላትሽ አለ? ጠላቴ እኮ የጠላቴ ወዳጅ ነው። ማን ነው እንደዚህ የሚያጠቃኝ ሲል ተወው አምነን ልጄ፣ ይሄ እንኳን የኔ ችግር ነው፣ የኔ ጠላት ነው፣ ግድ የለም ትላለች። ከዛም አንዴ ላናግርሽ እፈልጋለሁ ብሎ ቃል ሲወስዳት ማንን እየጠረጠርሽ ነው ግን? እሷን ታይ ሲላት ዘር ማንዘሯን ነው የማጠፋላት፣ ዘር ማንዘሯን አጠፋዋለሁ፣ የኔ ልጅ አሳግታማ አትቀርማ፣ እንዴት ነገር ትሆን ብቻ ልጄ ትላለች። ነገር ግን ሲፈን እንዳሳገተቻት በፍጹም ልጠራጠርም ልታቅም አልቻለችም። እናም ሲፈን እቅዷ ሁሉ እየሰራላት ነው። ወይዘሮ ዛህራ ወደ ቤት ተመልሳለች። ወደ ቤትም ስለተመለሰች ሁሉም ደስተኛ ነው። ግን ወይዘሮ ሜርሲ በጣም ተናዳለች። ሁላችሁም ጥርግርግ ብላችሁ ከዚህ ቤት ብትወጡልኝ ደስታዬ ነበረ። ሁላችሁም ተጠራርጋችሁ በወጣችሁልኝ። አምነን ምን እያደረክ ነው? አምነን ቤሌን አብራ ስለሄደች በፍጹም እሷ እንድትሄድ ስለማይፈልግ ወይዘሮ ዛህራ ወደ ውስጥ ተመለሽ፣ አምነን ልጄ ላስቸግርህ አልፈልግም ስትለው ወደ ውስጥ ተመለሽ አልኩሽ ይልና ይመልሳቸዋል። ቤሊን በጣም ደስ አላት። ምክንያቱም ወይዘሮ ዛህራን በፍጹም ካጠገቧ ማጣት አትፈልግም። ወደ ውስጥ ማስገብታ ክፍሏ ውስጥ እንድታርፍ ካደረገቻት በኋላ እኔ ቆንጆ ምግብ አመጣልሻለሁ አረፍ በይ ትላታለች። ሜርሲ ጄሪንን ሚስጥርሽን በሙሉ አውቄብሻለሁ፣ ስለዚህ ለአምነን እነግረዋለሁ። 2 ባሎች እንዳሉሽ አውቃለሁ። ለአምነን ሁሉንም ነገር እነግረዋለሁ። የወንድሜ ልጅ እየተጫወትሽበት ነው ትላታለች። እባክሽ ለአምነን እንዳትነግሪው እባክሽ ልለምንሽ። እሺ 500 ሺህ ብሩን ከየት አምጥተሽ ነው የሰጠሽው ስትላት ከአምነን ተቀብዬ ነው። እሱንም ነግረሻል? የወንድሜ ልጅ ገና ለገና ረገዝኩ ብለሽ እየተጫወትብሽበት ነው። እመልስለታለሁ፣ ለትንሽ ጊዜ ነው። አረ የበላሽ ይመለስ፣ እመልስለታለሁ ትላለች። በእሺ ተነሺ እግሬ ላይ አትደፊ ስትላትም እሺ ካላልሽኝ አልነሳም ትላታለች። እሺ ብዬሻለሁ ተነሽ፣ ግን በምላሹ አንድ ነገር እፈልጋለሁ ትላለች። ጄሪን በጣም አጣብቂኝ ውስጥ ገብታለች።
ቃል በጎን እያስፈራራት ነው ከቤሬን ጋር። ቤሬንን ካላስማማሽልኝ ጉድሽን ነው የማፈለው እያለ ነው። ባትታገኝ ይሻልሻል ይላታል። በጎን ደግሞ ሜርሲ ያለች። ሁሉም ሰው አይኑ እሷ ላይ እንደሆነ ታውቃለች። አሁን ላይ በጣም ፈርታለች። ምክንያቱም አምነን እንዳታጣው፣ ከዛ ቤት እንዳትባረር፣ ሁሉንም ነገር ማጣት ስለማትፈልግ በጣም በፍራቻና በስጋት ነው ያለችው። ወይዘሮ ዛህራን ሄዳ ወይዘሮ ዛህራ እናት ዛህራ ተቀይመሽኛል አይደል? የሁሉ ነገር የተፈጠረው በእኔ ምክንያት ነው፣ ይቅር በይኝ ስትላት ልጄ ምን አደረግሽ? እንደውም እውነታውን እንዳውቀው አድርገሽኛል። ሁሉንም ሰው እንዳውቀው አድርገሽኛል። አንቺ ምንም አላጠፋሽም ትላታለች። ተቀይመሽኛል? ኧረ በጭራሽ። እሺ አምነንንስ ተቀይመሽዋል? በጭራሽ። አምነን እኮ ልጄ ማለት ነው። እንዴት ልቀይመው እችላለሁ? ትላታለች። እሺ እናት ዛህራ እኔ ላጉርስሽ ስትላት እሺ ብላ ትጎርስላታለች። ቤሪን በመሀል እየቀናች ነበረ። እሷ ምግቡን አምጥታ እሷን ይችኛዋ ስለጎረሰቻት ስለወደደቻት በጣም እየቀናች እየተናደደች ነበረ። መጨረሻ ላይም አምነን ህፃኗ ደውላለታለች። ደውላ ምን እንዳለችው አይታወቅም። በጣም ደንግጦም ነበረ። ያው ሲፈን የድርጅቱን ግማሽ ለመውረስ ስለሆነ ብሩን ለመቀበል ስለሆነ ብሩን የጠየቀችው ይመስለኛል። ለዛም ይመስለኛል ያን ያክል ብር ብሎ በድንጋጤ ገሮ የቀረው። ቀጣዩን አብረን የምናይ ይሆናል። ውድና የተከበራችሁ የዚህ ቻናል ቤተሰቦች ይህን ቻናል ላይክ እና ሼር፣ ሰብስክራይብ በማድረግ ቀጣዩ ይደርሳችኋል። መልካም ቀን።